ኤልሹ አሁንም ኑንያት ላይ በጣም ከባድ ችግር እየፈጠረችባት ነው። ያላደረገችውን ነገር አድርጋለች እያለች ለሁሉም ሰው ታወራለች። ታዲያ በሰዓቱ መኮ ሰምቶ ስለነበረ እህቴን አታውቂያትም ማለት ነው፣ እህቴ እንደዚህ አይነት ልጅ አይደለችም ብሎ ቢናገርም እሷ ግን በድፍረት አዋ አድርገዋለች ብላ ለቤሉል እያስረዳችው ነበር። ቤሉልና ኑንያት አሁን ላይ ከባድ ችግር ተፈጥሮባቸዋል። መሀል ላይ ቤሉል ኑንያት አላመናትም። እናም ሊያናግራትም ፈቃደኛ አይደለም። እሷ ካልፈለገችኝ በግድ ከኔ ጋር እንድትሆን አላደርጋትም። ስለዚህ ከእሷ ጋር ያለኝ ግንኙነት መቋጨት አለብኝ ብሎ ወስኗል። ሄለን ሁሉንም ነገር ስለ መሲና ስለ ጓደኛዋ አውቃለች። አንዳንድ መረጃዋ ላይ ስልኳን ካገኘች በኋላ በጣም ተናዳ ልትገላት ሞክራ ነበር። ግን በሰዓቱ በጣም ተናዳ ስለነበረ ምን ማድረግ እንዳለባት ባታቅም በአጋጣሚ አይንዬ ወደ ክፍሉ ስትገባ ስትጫጫህ ስለሰማች ምንድነው ብላ ስትጠይቅ እሷም አሟት ራሷን አዙሯ ልትወድቅ ነበር፣ እኔ ባልደርስላት ብላ ነገሩን አስቀይሳለች። መሲም ሁኔታውን ምንም ነገር መናገር አልፈለገችም። ሄለን ማስመሰሏን ቀጥላለች እና መሲም አንቺ አስመሳይ እባብ እሰራልሻለሁ እያለች ከማለት ውጭ ሌላ ምንም ማለት አልቻለችም ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ስለምትከታተሉኝ ከልብ አመሰግናለሁ። ሄለን ሁሉንም ነገር ካወቀች በኋላ ከመሲ ጋር ከባድ ጦርነት ውስጥ ገብታለች። ታዲያ በሰዓቱ መሲም ምንም አልመሰላትም ነበር። ሁሉንም መረጃ ስልኳ ላይ አይታባታለች። ከሄኖክ ጋር ስታወራ ሄኖክም በሰዓቱ ከሱ ጋር ያላት ግንኙነት ደስ የሚልና አሁን ላይ እሱን ስታወራ ደስተኛ ሆናለች። እናም በአጋጣሚ ስልኩን አውርታ አልጋ ላይ በተወችው ሰዓት ነበረ። ከዛ ስትወጣ አዶናይ የሚያደርገውን ነገር በድንገት ስታይ ማመን ከበዳት። አዶናይ ከሄለን ክፍል ውስጥ የሆነ ማስረጃ ለመሰብሰብ እየሞከረ ነው ያለው። እናም ካልጋው ጀርባ ሪከርድ ማድረጊያ እየለጠፈ ስለነበረ መሲ ያንን ባየች ጊዜ በጣም ነበር የደነገጠችው። አዶናይ ምን እያደረገ ነው? አውቋል ማለት ነው ስለ ሁሉም ነገር ብላ አስባ ነበር። እናም አዶናይ ይሄን ነገር ከሰማና የአባቱ ገዳይ እንደሆነች ካወቀ ምን እንደሚፈጠር መገመት አልችልም። እናም ይሄን ነገር ማስቆም አለብኝ ብላለች። ሄለን ጠላቷ እንደመሆኗ መጠን ግን አሁንም ቢሆን ነገሮች በሙሉ እንዲታወቁባት አትፈልግም። ለምን እንዳልፈለገች ግልጽ አላደረገችውም። ምክንያቱም ሄለን ከባድ ሰው እንደሆነችና የአዶናይን አባት እሷ እንደሆነች ያስገደለችው ታውቃለች። ግን ደግሞ ይሄን ነገር ደብቃ ይዛላታለች እስከዛሬ። አሁን ደግሞ እሷም ያንን ሪከርድ ማድረጊያ ስታነሳው አዶናይ በአጋጣሚ አይቷት ስለነበረ መሲ ምን እያደረግሽ ነው? በማይመለከትሽ ነገር አትግቢ። እኔ ለምን እንደምከታተላት እኔ ነኝ የማውቀው፣ አንቺ ግን እኔን መከታተላችን ብሏት ነበር። እሷም እንዳልተከታተለችውና በአጋጣሚ እንዳየችው ነገረችው። እሱ ግን አላመናትም። በፍጹም አጌት ተከታተልሽኝ እንጂ በአጋጣሚ አይደለም ያየሽኝ። ከዚህ በኋላ ግን እንደዚህ አይነት ነገርሽን አቆሚ እያለ ነበረ። በዚህ ሲጨቃጨቁ ሄለን ስልኩን ባየች ሰዓት እየጮኸች መሲ መጣላት ጀምራለች። ታዲያ በአጋጣሚ መሲ ስትጮህ ስትሰማት ሄለንን እትዬ መሆና ነው ብላ እየሮጠች ወደ ክፍሉ ስትገባ ነበር። በዛን ሰዓት እንቃርጋ ምን አባሽ ነው እኔን እየተከታተልሽ ፎቶ ያነሳሽኝ ሪከርድ ያደረግሽኝ ብላ ስለ ስልኩ እያወራቻን ነበር። ታዲያ ከዛ በኋላ የተፈጠረውን ነገር ማወቅ እንኳን አልቻለችም። ግን አይንዬ ባትመጣና ባትደርስላት ኖሮ መሲን አንቃ ልትገላት ታስባለች። አይንዬ ስትመጣ ግን ማስመሰሏን ቀጥላለች። አሟት ነበረ። በጣም ካመማትና እማይሻላት ከሆነ ጥሪኝ ሆስፒታል እንወስዳታለን ብላ ለአይንዬ ነግራት ክፍሉን ለቃ ወጣለች። ክፍሉን ለቃ ከወጣች በኋላ ደግሞ ሌላ ታምር ናሆምና ቤሉል አብረው ነበሩ እና ቤሉል ጠርቶት እዛ ቤት እንደመጣ ናሆምን ታውቃለች። ናሆምም ምንድነው ችግሩ? እመጣለሁ ብለህ እኮ ጠፋክ፣ ለምንድነው የፈለከኝ? ደግሞ ፈልግሃለሁ ብለኝ ነበር እያሉ ሲያወሩ እሷ ከደረጃ ሆና እያዳመጠች ነበር። የኑንያትን የሆስፒታል ማስረጃ ደብዳቤ ደብቀውብኛል። እናም ኑንያት ኤልሻዳይ ልትሰጠኝ አልቻለችም። አንተ ከጠየቅካት ግን ኤልሲው ላንተ ልትሰጥ ትችላለች። እማዬ ከልክሊው እንዳሰጪው ብላት ሳይሆን አይቀርም እና እናቴ ልትሰጠኝ ፍላጎት የላትም። ለዛ ነው ኤልሱ የከለከለችኝ። አንተን ግን ልትከለክልህ አትችልም። አንተ ልትቀበልልኝ ትችላለህ ወይ ብሎ ነበር የጠየቀው።
ናሆምም ችግር የለውም እኔ ጠይቃታለሁ እና ለምን ከለከለች ግን ምክንያቱ ምንድን ነው ብለው እያወሩ ባሉ ሰዓት ሄለን ተደብቃ ትሰማ ነበር። ታዲያ ያወሩትን በሙሉ ቶሎ ወደ ክፍሏ ገብታ ለኤልሱ ሁሉንም ነገር ነገረቻት። ናሆም መጥቶ ስለ ደብዳቤው ከጠየቀሽ እንደማታቂና እንደማይሆን ንገሪው አላየሁም ብለሽ ብላ ተጀርባ ተደብቃ ማዳመጥ ጀመረች። ናሆምም እዛ ክፍል ከገባ ጀምሮ ኤልሱን አስተባብሎ ለመቀበል ሞክሮ ነበር። ግን ደግሞ ኤልሱ ቅድሚያ ስለደረሳት መረጃው ምንም ነገር ልትሰጠው አልቻለችም። በድንገት በሩን ስትከፍት የቁም ሳጥኑን ደብዳቤው እዛ ተቀምጦ ስታየው በጣም ደንግጣ ነበር። እናም ናሆም እሷን እየተከታተለ ስለነበረ ምን እንዳስደነገጣት ገምቶ ነበር። የሆነ ነገር እንዳየች ግልጽ ስለነበረ ታዲያ በሰዓቱ ኤልሹዬ አጣሹ እንዴ እኔም ላፋልግሽ እንዴ ሲላት አይ እኔ ፈልገዋለሁ ብላ ያንን ደብዳቤ ልብስ ከጫነችበት በኋላ እሱም ውሃ ስጭኝ ብሎ ትን እንዳለው አስመስሎ ውሃ እንድታመጣላት ጠየቀው። በዛን ሰዓት ነበረ ያንን እዛው ገብቶ ለመፈለግና ደብዳቤውን እዛ ውስጥ እንዳየችው እርግጠኛ ሆኖ ሊያገኘው ሞክሮ ነበር። ግን ደግሞ ሄለን ያን ነገር ከደብቃ እያየች ስለነበረ የሆነ ችግር መፍጠር አለብኝ፣ እዛ ከገባ ይህን ደብዳቤ ሊያገኘው ይችላል ብላ ስለጠረጠረች ቶሎ ብላ ካለችበት ወጥታ ምን እያደረክ ነው ልብስ የልጅን ልብስ ምን እያደረከው ነው ብላ ለማስደንገጥ ሞክራ ነበር። ናሆምን በሰዓቱ በጣም ደንግጦ ነበር። ግን ደግሞ ምንም እንዳላረገና ምንም እንዳልተፈጠረ ሆኖ ምንም አላደረኩም ብሎ ነገራት። እሷም እና ታዲያ እዚህ ክፍል ምን ትደራለህ? ሲጀመር እዚህ ቤት ለምንድን ነው የምትመጣው? ማንም ሰው እኮ ሊፈልግህ አይችልም፣ ለምን ትመጣለህ ብላ ነገረችው። እሱም አይ ብዙ ነገር እንዳታዋሪ፣ የዚህ ቤት ማን መውጣት ማን መኖር እንዳለበት አውቃለሁኝ፣ አርፈሽ ተቀመጭ ብሎ በጣም ተናዶባት ከዛ ክፍል ለቆ ወጥቷል። ሄለንም በአሁኑ ይህን ደብዳቤ ላለማስጠትና ያ ደብዳቤ እንዳይገኝ ላለማድረግ ብዙ ጥረቷ ተሳክቶላታል። ግን ደግሞ መጨረሻው ምን እንደሚሆን እሷ ራሱ አላወቀችም። ኤልሱም በዛ አጋጣሚ እንደሄደች ነበር የቀረችው። አሁንም ቢሆን ኤልሱ ኑንያትን ጠምዳ እንደያዘች ናት። ያላደረገችውን ነገር አድርጋለች እያለች ለቤሉል ትነግረዋለች። ቤሉልም በአሁኑ አምኗታል እና ሁሉም ነገር ተሳክቶላታል። በዛን አጋጣሚ ነበረ ቤሉልና አዶናይ እንደተኮራረፉ ባሉበት ሰዓት ኑንያትና አዶናይ ሁልጊዜም እንዲያገኛት እዛ ቤት ማስመሰሉን ቀጥሏል። አዶናይም ኑንያት እንደምትወደው አድርጎ ነው የሚያስበው። እሱ ግን በግድ እያኖራት እንደሆነ ማንም ሰው ሊያውቅበት አልቻለም። እስካሁንም እኔ ዝም ያልኩሽ የአንቺን ውሳኔ እየጠበቅኩ ነው፣ ከዚህ በኋላ ግን የሚፈጠረውን መገመታችም እያለ ያስፈራራታል። ታዲያ በዛን አጋጣሚ ነበረ ቤሉል እየተከታተላቸው ከኋላ ማየት ጀምሮ ነበር። ኑንያት ምንም ያየችው ነገር የለም። ቤሉል ግን እያያት ስለነበረ አዶናይም እሱ ሲያያቸው እሷን አቅፎ የኔ ብቻ ነሽ፣ የማንም ልትሆኚ አትችይም፣ እኔና አንቺ በጣም እንዋደዳለን እያለ ያወራታል። ቤሉል እንዲሰማው ለማድረግ ማለት ነው። ቤሉልም ያን ነገር እየሰማ ነበር። ኑንያት ይሄ ሁሉ ሲፈጠር ቤሉል ከኋላ እያየ መሆኑን አላወቀችም። ታዲያ ይሄ ሁሉ እየሆነ እያለው በቤሉል ምክንያት ቤሉልን ለማናደድ አድርጎት እንደሆነ ቤሉል መንቃት ነበረበት። አሁን ላይ ግን ኑንያትን ዘግቷታል። እንደፈለገች ትሁን ብሎ ሊያናገራትን ፈቃደኛ አይደለችም። ኑንያት ቤሉልን ማናገር ብትፈልግም ግን ከአዶናይ ጋር ያላትን ቅርርብነት እንድታቆም መጠየቅ ነበረበት። ግን አዶናይ በግድ እያስገደዳት በቤሉል እያስፈራራት ነው ያለ። ምክንያቱም ከሱ ጋር የምትሆኝ ከሆነ እሱን እገለዋለሁ ወይም ደግሞ እሱን አግቼ አሰቃየዋለሁ ብሎ ከዚህ በፊት በተደጋጋሚ ነግሯት ስለነበረ የቤሉልን ደህንነት ስለፈለገች ከሱ ጋር ሆናለች። አዶናይም ታዲያ ይሄን ነገር እየተጠቀመ የራሱን ለማድረግ ሙከራ ላይ እያደረገ ነው። ሁሉም ነገር እንዳሰበችው ሳይሆን መከራዋ በጣም ቢበዛም እንኳን ታግሳ ነገሮችን ለማለፍ ሞክራለች። ኤልሱ ስለ እሷ ደጋግማ ስታወራ መኮ እህቴ እንደዚህ አይደለችም፣ አንቺ ልጅ ከቀልብሽ ሆነሽ አውሪ፣ እኔ እህቴን በደንብ ነው ማቃት ብሎ ለኤልሱ ቢነግራትም በፍጹም እንደዛ እንዳልሆነ ተናገረች። ማስረጃም እንደምታመጣለት ነግረዋለች። ይህ ሁሉ ከሆነ በኋላ እነሱ ሌላው የመሲና የናሆም ነገር ነው። ናሆም መሲን ሳይወዳት አይቀርም። ታዲያ የሚያናግራት ስሬስ ሆኖ ቢሆንም እሷም ግን ለሱ መልስ ስትሰጥ በንቀት ነበረ። በሰዓቱ ሳሎን ቁጭ ብሎ ሲጠራት ብዙም መናገር አልፈለገችም ነበር። ግን በተደጋጋሚ እየጠራት ለምንድን ነው እኔ ሳናግርሽ በንቀት የምታናግርኝ? አንቺ ልጅ ግን ከኔ ጋር መፎካከርሽንና ከኔ ጋር ያለሽን ነገር አርፈሽ ብትቀመጭ ይሻላል፣ አለበለዛ ግን የሚፈጠረውን ደጋግሜ ነግሬሻለሁ ብሏታል። እሷም እኔ
ለፈጣሪ እንጂ ለሰው አልሰግድም። ስለዚህ አንተ ምንም የሚያገባህ ነገር የለም፣ ምንም ስለኔ የሚያገባህ ነገር የለም። ለአንተ ልሰግድልህም አልችልም። ደግሞ ሰውን ያልፈራም ፈጣሪን ብቻ ነው መፍራት ያለብኝ ብላ ስትመልስለት በጣም ተናዶባት ነበረ። ከዛም ተነስቶ ሊያንቃት ፈለገ። ግን ደግሞ ራሱን መቆጣጠር ስላቃተው በተደጋጋሚ እንደዛ እያለችው ነበር። ግን ደግሞ ልትረዳው ባለመቻሉና እሱም ፍቅሩን ሊገልጽላት ባለመቻሉ ሁልጊዜ ይናደዳል። ሁልጊዜ በጸብ ነው የሚናገሩት። በስተ መጨረሻም ታዲያ ትግስቱ ሲያልቅበት አንገቷን አንቆ ሊመታት ፈልጎ ነበር። ድንገት ቤሉል ሲመጣ እንዴ አጎቴ ምን እያደረክ ነው? ምንድነው? አረ ልቀቃት እንዴ ልትገላት ነው እንዴ ቢለውም አዎ ልገላት ነው አይመለከትህም ብሎታል። መሲም ቤሉል አላቀኝ እንጂ ሊገለኝ እኮ ነው የሰውዬ ስትለው አይመለከትህም አልኩ ቤሉል በፍቅር መሀል እንዳትገባ ብሎ ትቶ ሄዷል። ታዲያ ቤሉልም ግራ በተጋባ ስሜት እንዴ መሲና አጎቴ ፍቅረኛሞች ናቸው እንዴ? ጉድ እኮ ነው ዙ ቤት ብሎ ትቶታል ነገሩን። መሲም ከሱ ጋር ያላትን ግንኙነት ምንም ሳታውቀው ሁልጊዜ በጭቅጭቅና በንትርክ እያሳለፉ ነው። እሷ የምትወደው አንድና አንድ ሄኖክን ነው። ምክንያቱም በተደጋጋሚ ስልክ ሲደውልላት አሁን ላይ ደስተኛ ሆናለች። እናም በሰዓቱ ደግሞ ሄለን ጋር ሊያጣላት የቻለውም እሱ ነው። በተደጋጋሚ ስልክ ረጅም ሰዓት ታወራለች። በፊት እንደማትፈልገውና ከዚህ በኋላ አንተ ሰይጣን ከዚህ ሰይጣን ሴት ጋር ሆነክ ብዙ ነገር አድርገኸኛል፣ ስለዚህ ከአንተ ጋር መቼም ልሆን አልችልም ብላ ነግራው ነበር። አሁን ግን ተስማምተው እየኖሩ ይመስላል። ጆ ኑንያትን በጣም ወዷታል። በተደጋጋሚ ከሷ ጋር ሲሆን ደስተኛ እንደሚሆን ተናገረ። እና ይችን ልጅ እየወደድኳት ነው እንዴ ብሎ ለራሱን ጥያቄ አቅርቦ ነበር። ግን ደግሞ የቤሉልንና የአዶናይን ጉዳይ እሷ መጨመር ሌላ ጭማሪ ችግር መፍጠር እንደማፈልግ ተናግራለች። ቤሉል ኑንያትን ብዙ ነገር አድርጎላታል። ግን ደግሞ እሷም የምትፈልገው ቤሉልን ሲሆን አዶናይ ያስገድዷት እንደሆነ ግልጽ ቢሆንላትም ግን ምንም ማድረግ አልቻለችም። ጆ በተደጋጋሚ ኑንያትን ሊያግዛት ፈቃደኛ እንደሆነ ቢነግራትም እሷ ግን የእሷን እርዳታ እንደማትፈልግ ነግረዋለች። ታዲያ ሳሎን መጥቶ አንዳንድ ጥያቄዎችን እየጠየቃን ነበር። በሰዓቱ እያወሩ እያለ ኤልሱ ኑንያት እያለች ስትጣራ እሷን ይዞ መደበቅ ነበር ያለበት። ምክንያቱም እዛ ቤት የሚመጣው ኤልሱን ብሎ ሳይሆን ኑንያትን ነው። በፊት ኤልሱን እያለ ነበር የሚመጣው፣ አሁን ግን ኑንያትን እያለ ነበር። እናም ብዙ ሰው ሲሰበሰብ እነሱም ተደብቀው ሰዎቹ እንዳያዩዋቸው ራሳቸውን ደብቀው ለማሳለፍ ፈልገዋል። ታዲያ በሰዓቱ እነሱም ካሳለፉ በኋላ እሱም ወደ ውጭ ወጥቶ ነበር። ኤልሹ አሁንም ለጆ ሁልጊዜ ትደውልለታለች። አሁን ግን አንድ ጥያቄ ጠይቀዋለች። ጆ ጋር ከዚህ በፊት ጥሩ ግንኙነትና ጥሩ ፍቅረኛሞች ነበሩ። አሁን ግን ጆ ውሸታም ስለሆነች እና ኤልሱ ነገረ ስራዋ ደስ ስላላለው ከሷ ጋር ቅርርብነት አይፈልግም። ሁልጊዜ ይጣላታል። ከሷ ገንዘብ እንጂ ፍቅር እንደማይፈልግም በተደጋጋሚ ነግሯታል። ሁሉም ነገር ካለፈ በኋላ ግን አንድ ነገር አሰበች። አሁን ላይ ጆ በጣም እንደምትወደኝ አውቃለሁ፣ እንደ በፊታችን እንሆን። እናም ደግሞ እኔ ጠይቄህ የምትከለክለኝ ነገር እንደሌለም አውቃለሁ። ከዚህ በፊት ጓደኞችህ እንደሚያስቸግሩኝ ስነግርህ ሁሉንም ተጋለህልኝ ነበር። አሁን ደግሞ አንድ ጥያቄ ልጠይቅህ እያለች ነበር። እሱም ምንድነው የምትጠይቅኝ ነበር ያላት። እሷም ኑንያትን እንዲያግታትና እሷን ከዛ ቤት እንዲያስወግድለት ፈለገች። ምክንያትሽን ንገሪኝ፣ ኑንያት ማለት ያቺ ቀይዋ ልጅ አይደለች እንዴ ብሎ ሲጠይቃት፣ አዎ ኑንያት በጣም ታናድደኛለች፣ ስለዚህ እንድታግትልኝ እፈልጋለሁ ብላ ጥያቄ አቅርባለታለች። ጆም ምክንያት ካለሽ እሺ ችግር የለውም፣ ግን በቂ ምክንያት እፈልጋለሁ። ዝም ብዬ ሰው ላግት አልችልም። አንቺ ግን ምን አይነት ጨካኝ ሴት ነሽ? በሴት ላይ የሚጨከኙ ብሏት ነበር። እሷም በቃ ዝም ብለህ አግትልኝ፣ ምንም ምክንያት የለኝም ብላው ነበር። ምክንያት ከሌለሽ ላግታት አልችልም፣ ዝም ብሎ ሰው አይታገትም ያለ ምክንያት ብሎ እምቢ ሲላት ኤልሱም በሰዓቱ በጣም ተናዳ ነበር። ምክንያቱም ኑንያትን ብዙ ነገር አድርጋለች እስከዛሬ፣ ግን አንዱም አልተሳካላትም። እያንዳንዱ ነገር ባደረገች ቁጥር እሷ ሌላ ታሪክ ይፈጠራል። ኑንያት ከዛ ቤት እንድትወጣ ከእናቷ ጋር ለማጣላት እንዲሁም ደግሞ የሐኪም ቤት ማስረጃውን ለአዶናይም ሆነ ለቤሉል አሳይታ ሁሉም ሰው እንዲጠላትና እንዲያገላት ለማድረግም ሞክራ ነበር። ግን ነገሮች በሙሉ በተገላቢጦች ነው የሆኑባት። ምክንያቱም
ቤሉል በሰዓቱ ይህን ነገር ሲሰማ ማመን ከብዶት ሆስፒታል ወስዶ እንዲያረጋግጥና ከዛም በቂ መድኃኒት እንድታገኝ ለማድረግ ሞከረ። ግን ደግሞ ያንን አደርጋለሁ ሲል ንጽህናዋን አረጋገጠላት። ምንም አይነት እንዳልተመረዘችና ጤነኛ እንደሆነች አወቀች። እና ኤልሹ ይሄ ነገር በጣም ያናድዳታል። በንጽህናዋ ብዙ ነገር ሲደረግባት ግን በተገላቢጦች ጥሩ ነገር እያገኘች መሆኗን ስታውቅ አሁንም ቢሆን የእሷ ጥላቻ እየባሰ ነው ሄደው። በተደጋጋሚ መሲ አስጠንቅቃት ነበር። እህቴን የሆነ ነገር ካደረግሽ እኔ ላይ ያደረግሽውን በሙሉ ለፖሊስ እናገራለሁ ብላም አስፈራርታት ነበር። ግን ደግሞ ይሄን በማድረጓና ውድ ቤተሰቦች የዛሬው ቪዲዮ በዚህ ነበር ያለቀ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮን ላይክ አድርጉ። ስለምትከታተሉኝ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።